ሜዲኬሽንስ ለበሽታው የሚሰጥ ሕክምና ነፍሮቲክ ሲንድሮም የሚባለውን የኩላሊት በሽታ የሚያድን ሕክምና የለም። ነገር ግን ነገሮች እንዳይባባሱ የሚያደርጉ ሕክምናዎች አሉ። የደም ግፊት መድኃኒቶችን ለምሳሌ በኔዘፕሪል፣ ሎተንሲን፣ ካፕቶፕሪል፣ ካፖተን እና ኤናላፕሪል፣ ቫሶቴክ መውሰድ። አንጂዮቴንሲን የሚባሉ የደም ግፊትን እና በሽንት በኩል የሚለቀቁ የፕሮቲን መጠኖችን የሚቀንሱ የኤንዛይም ከልካዮችን ኤንዛይም ኢንሂቢተር የሚቀይሩ መድኃኒቶችን መውሰድ። አንጂዮቴንሲን 2 ሬሴፕተር ብሎከርስ የሚባሉት መድኃኒቶችም ለምሳሌ ሎሳርታን፣ ኮዛር እና ቫልሳርታን፣ ዳዮቫን ተመሳሳይ ጥቅም አላቸው። ዋተር ፒልስ፣ ዳየሬቲክስ እነዚህ መድኃኒቶች ኩላሊታችን ብዙ ውሃ በሽንታችን በኩል እንዲያስወግድ የሚያደርጉ ብዙ የሚያሸኑን መድኃኒቶች ናቸው። ይህም እግሮቻችን ላይ በፈሳሽ ብዛት ምክንያት የተከሰቱ እብጠቶችን ይቀንሳሉ። ለምሳሌ ፌሮሰማይድ፣ ሌስክስ እና ስፓይሮኖላክቶን፣ አልዳክቶን። ኮሌስተሮል ሬዱሲንግ ሜዲኬሽንስ በደማችን ውስጥ ያለውን የኮሌስተሮል መጠን የሚቀንሱ መድኃኒቶች ስቴንዝ ይባላሉ። እነዚህ ሃርት አታክ ችግርን ስለሚቀንሱ በተዘዋዋሪ የኩላሊት ጉዳትን ይቀንሳሉ ተብሎ ይታመናል። እነዚህ መድኃኒቶች ለምሳሌ አቶርቫስታትን፣ ሊፕቶር፣ ፍሉቫስታትን፣ ሌስኮል፣ ሎቫስታትን፣ አልቶፕሪፍ፣ ሜቫኮር፣ ፕራቫስታትን፣ ፕራቫኮል፣ ሮሱቫስታትን፣ ክሬስቶር እና ሲምቫስታትን፣ ዞከር ናቸው። ብላድ ቲነርዝ ደም አቅጣኝ መድኃኒቶች የደም መርጋት ችግርን ለመቀነስ እነዚህን መድኃኒቶች እንወስዳለን። እነዚህ መድኃኒቶች አንቲኮአጌላንት ይባላሉ። ለምሳሌ ሄፐሪን ወይንም ዋርፈሪን፣ ኩማድን። ኢሚዩን ሲስተም ሱፕሬሲንግ ሜዲኬሽንስ ኮርቲኮስቴሮይድስ የሚባሉ መድኃኒቶች የበሽታ መከላከል ሥርዓትን ለዘብ የሚያደርጉ መድኃኒቶች ናቸው። በተጨማሪም በኩላሊት በሽታ ምክንያት ለምሳሌ ሚኒማል ቼንጅ ዲዚዝ ኩላሊት ላይ የሚፈጠሩ ኢንፍላሜሽንስን ይቀንሳሉ። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ። ይህን በሽታ መከላከል የምንችለው ይህንን በሽታ ሊያመጡ የሚችሉ ሌሎች በሽታዎችን መከላከል ስንችል ብቻ ነው። ማለትም የደም ግፊታችንን ጤናማ ምግብ በመብላት፣ ስርዓት በመስራትና የደም ግፊት መድኃኒት በመውሰድ የደም ግፊታችንን ከ125/75ኛ በላይ እንዳይሆን ማድረግ አለብን። ስኳር በሽታ ያለባቸው ሰዎች ደማቸው ውስጥ ያለውን የስኳር መጠን መቆጣጠር አለባቸው። ሲጋራ ማጨስን ማቆም፣ ሽንፈትን የሚያበዙ እና ዲሃይድሬሽንን የሚፈጥሩ አልኮሎችን አለመጠጣት፣ ኩላሊትን የሚጎዱ መድኃኒትን አለመውሰድ፣ የድንዛዜ፣ የጭንቅላት መቅለል እና የድካም ስሜት ሲሰማን የስፖርት እንቅስቃሴ ማቆም፣ ኮንትራስት ማቴሪያል የሚጠቀሙ ኤክስሬ አለመጠቀም፣ ጤናማ የአኗኗር ዘይቤን በመከተል የልብ በሽታን መከላከል። ለምሳሌ ፋት ምግቦችን መቀነስ፣ ሲጋራ ማጨስን ማቆም እና አዘውትሮ ስፖርት መስራት።